አሁን ያለነው በአውሮፓዊቷ ስፔን ታሪፋ ከተማ ውስጥ ነው። ይህ ደግሞ የአፍሪካዊቷ ሞሮኮ ታንጂር ከተማ ናት። በሁለቱም ከተሞች መሃል የ14 ኪሎ ሜትር ብቻ ርቀት ነው ያለው። አስቡት፣ ይህ ማለት እንደምታዩት በታሪፋ ወይም የአውሮፓ ጫፍ ላይ ቆማችሁ ታንጂር ማለትም አፍሪካን ማየት ይቻላል ማለት ነው። ይህ የጂብራልታር የባህር ወሽመጥ ነው። ሁለቱም አህጉሮች ማለትም አፍሪካና አውሮፓ የሚያገናኘው አጭሩ መንገድ። በባለቀለም ባህላዊ አልባስ የተዋበች፣ አይኖቿ ማለቂያ አልባ የሰሐራ አሸዋ ክምሮችና የሚያንዣብቡትን የአትላንቲክ ሞገዶች የሚያንጸባርቁ ሞገሳም ቆንጆ ሴት ትመስላለች። በጥንታዊ ኤምፓየሮች በራስ መተማመን ትራመዳለች። የእግሮቿ ፈለክ በፌዝ ጠመዝማዛ ጎዳናዎችና በማራኬሽ ግርግር በበዛባቸው ገበያዎች ውስጥ ያስተጋባሉ። ሽታዋ የሳፍሮን የአዝሙድ ሻይና የቅመማ ቅመም ከርቤ ተጓዦች የሩቅ ትውስታ ድብልቅ ነው። ዘመናዊ ግን ዘላለማዊ፣ ምስጢራዊ ግን እንግዳ ተቀባይ፣ በባህል ያጌጠች ነገር ግን ዳግም መፍጠርን የማትፈራ። የቆዳዋን ንጣት ምዕራባዊ ወይም የመካከለኛው ምስራቅ የሚያስመስላት፣ እሷ ግን የአማዚጊ ወይም በርበሮች ምድር የአፍሪካ ሰሜናዊ ግዛት ሞሮኮ ነች። በዛሬው 63ኛው የዓለምን ይወቁ ኤፒሶዳችን ወደ አህጉራችን አፍሪካ ሰሜናዊ ጫፍ ተጉዘን ከ350 ሺህ በላይ ሞሮኮዎች ቁርአንን ብቻ በመያዝ ያለ ጠመንጃ በእግር ተጉዘው ቅኝ ገዢያቸው ስፔንን ድል የነሱበት አስገራሚ ታሪክ፣ በተለምዶ ዘ ብሉ ሲቲ ወይም ሰማያዊቷ ከተማ በመባል ስለምትታወቀው ሁሉንም ሕንፃዎቿና ጎዳናዎቿ በሰማያዊ ቀለም ያሸበረቁትና ሰማይና መሬት የተሳሳሙ የሚመስሉባት አስደማሚዋ የሼፍሸዋን ጥንታዊ ከተማ። ሞሮኮ በ1950ዎቹ 2000 ዝንጀሮዎችን ለኢራቅ የላከችበት አስደናቂ ታሪክ፣ እንዲሁም ግላዲያተር፣ ጌም ኦፍ ትሮንስ እና ጆን ዊክ ያሉ ዝነኛ ፊልሞች እስኪሰሩባት ለምን የአፍሪካ ሆሊውድ እንደተባለችን ጨምሮ ሌሎች ውቧ ሞሮኮን የተመለከቱ አስደናቂ እውነታዎችን እንቃኛለን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳስሳለን። እናንተም ሰብስክራይብ፣ ላይክ እና ኮሜንት በማድረግ ፓስፖርታችሁን በማሳደስ አብራችሁን ተጓዙ። እስካሁን ባለፈው ዕድል መቆጨት ብቻ ጥቅም የለውም። አሁን ያለውትን ዕድል መጠቀም ያስፈልጋልና በመሃል ፒያሳ አድዋ 00 ቁጥር 2 አጠገብ ላይ አዋጪ የንግድ ስፍራ ላይ ቴምር ሪል ስቴት 500 ሱቆችን ለገበያ ያቀረበ። ቅድመ ክፍያው 900 ሺህ፣ አጠቃላይ ዋጋው ደግሞ ከ3.9 ሚሊዮን ብር ጀምሮ። ይፍጠኑ፣ ጥሪቶን ጥሩ መሰረት ላይ ያኖሩ። ቀድሞ ለደረሰ ዕድል ለሚጠቀም ከፍ ማለት እንጂ ዝቅ ማለት የለም። ቴምር ባቀረበው በሪል ስቴት ዓለም የሱቅ ባለቤት ይሁኑ። ከዚህ በተጨማሪም በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ከ480 ሺህ ብር ቅድመ ክፍያ ጀምሮ ከስቱዲዮ እስከ 3 መኝታ ቤት ድረስ የቤት ባለቤት ይሁኑ። ይህ ለእርሶ ይገባዎታል። ቴምር ሪል ስቴት። በሰሜን ምዕራብ አፍሪካ የምትገኘው ሞሮኮ የአትላንቲክ ውቅያኖስ በምዕራብ፣ ሜዲትራኒያን ባህር በሰሜን፣ በምስራቅ አልጄሪያ እንዲሁም በደቡብ ምዕራብ የሰሐራ በረሃ ሲያዋስኗት፣ ግዙፉን የሰሐራ በረሃን ከጨመርን ከ710 ሺህ ካሬ ኪሎ ሜትር በላይ፣ ምዕራብ ሰሐራን ሳናካትት ደግሞ በ446550 ካሬ ኪሎ ሜትር የቆዳ ስፋቷ ከካሜሩን ጋር የምትመጣጠን ከአፍሪካ ትላልቅ አገሮች አንዷ ነች። የአትላስ ተራሮች የሀገሬው ተወላጅ በርበሮች መኖሪያ፣ የሕያው ወንዞች ምንጭ የሞሮኮ ተፈጥሯዊ አከርካሪ ሆነው ሀገሪቱን ወደ ተለያዩ ክፍሎች ሰንጥቀው ይጓዛሉ። ወደፊት በሄድን ቁጥር በ9.2 ሚሊዮን ኪሎ ሜትር ስኩዌር አጠቃላይ ስፋት እንደ ግዙፍ አዞ ሰውነቱን
ከ10 በላይ በሆኑ የአፍሪካ ሀገራት ላይ ያሳርፎ ያለው የሰሐራ በረሃ 266,000 ኪሎ ሜትር ስኩዌር የሚሸፍነው ምዕራባዊ ግዛቱ በሞሮኮ መሬት ውስጥ መስዋዕት የሚጠባበቅ ግዙፍ ጣዖት ይመስላል። የሞሮኮ የአየር ሁኔታ በበጋ ማለትም ከሰኔ እስከ ነሐሴ ባሉት ወራት ከ28 እስከ 38 ዲግሪ ሴንቲግሬድ ሞቃታማ፣ በክረምት ደግሞ ማለትም ከታህሳስ እስከ የካቲት ባሉት ወራት ከ5 እስከ 18 ዲግሪ ሴንቲግሬድ አማካኝ የሙቀት መጠን ታስተናግዳለች። ታዲያ ከሞሮኮ አስደናቂ መልክዓ ምድሮቿ አንዱ የታራፉት ኬፕ ቪሌጅ በአንቲ አትላስ ተራሮች ጥልቀት ውስጥ የተደበቀ ጥንታዊ የዋሻ መንደር ነው። በ12ኛው ክፍለ ዘመን የአማዚጊ ወይም ደግሞ የበርበር ጎሳዎች ከወራሪዎችና ካስከፊው በረሃ ለመሸሸግ እነዚህን ዋሻዎች የቀረጿቸው ሲሆን ዛሬ ድረስ የታሪክ አማልክት ሆነው ቆመው ይታያሉ። በርካቶችም እንደ ማንኛውም የገጠር ኑሮ ፍየል በማርባትና ሰብል በማልማት በእነዚህ ታሪኮች ውስጥ ልክ ከብራና ገጽ መሃል እንደተቀመጠ ጥንታዊ ብዕር ሕይወታቸውን እየመሩ ይገኛሉ። ሌላው የሚያስገርመው ነገር በአካባቢው ፍየሎ ብትጠፋ መሬቱን ሁሉ በፍለጋ አካለው አርፈው ይቀመጣሉ። የሞሮኮ መልክዓ ምድሮች ላይ ግን ፍየሎቻችሁን ካጣችሁ ከመሬቱ በተጨማሪ ወደ ሰማይ አንጋጣችሁ መፈለግም ይኖርባቸዋል። ምክንያቱም ሳር በሌለበት በደቡብ ምዕራብ ሞሮኮ ደረቅና አስቸጋሪ በሆነው መልክዓ ምድር ፍየሎች ባልተጠበቀ መንገድ ተላምደው ይኖራሉና የአርጋን ዛፍ የተጣመሙ ቅርንጫፎችን እየወጡ ቅጠሎቹንና ፍራፍሬውን እየበሉ ሚዛናቸውን ጠብቀው ይቆማሉ። ይህ ችሎታ ለትውልዶች ሲተላለፍ የቆየ ሲሆን ምግብ ለማግኘት አስቸጋሪ በሆነ ምድር ብቸኛው በሕይወት የመትረፍ ዘዴያቸው ነው። ታዲያ ልክ እንደ ጦጣ ወይም አዕዋፍ ፍየሎች ዛፍ ላይ ወጥተው ምግባቸውን ይቃርማሉ። በቀይ መደብ መሃል ላይ አረንጓዴ ባለ 5 ጫፍ ኮከብ የያዘው ባለቀላል የቀለም ስብጥር ባንዲራዋ በይፋ በ1915 ዓ.ም በሱልጣን ዩሱፍ ስር ጸድቆ ዛሬ ድረስ ሳይቀየር የቆየ ሲሆን ቀዩ ድፍረት፣ መስዋዕትነትና ጽናትን፣ የሰለሞን ማህተም በመባል የሚታወቀው አረንጓዴው ኮከብ ጥበብንና ይፋዊ ሃይማኖቷ የሆነውን እስልምናን ይገልጻል። የሀገሪቱ ቀደምት ነዋሪዎች ከሺዎች ዓመታት በፊት በሰሜን አፍሪካ የሰፈሩት በርበሮች ሲሆኑ ከክርስቶስ ልደት በፊት ከምስራቅ ሜዲትራንያን ከዛሬዋ ሊባኖስ የመጡ ገናና ባህረኞቹ የፌኒሺያን ነጋዴዎች ወደ ዛሬዋ ሞሮኮ በመምጣት የባህር ዳርቻ የንግድ ጣቢያዎችን አቋቋሙ። ይህ የሞሮኮ ከሜዲትራንያን ዓለም ጋር ያላት የመጀመሪያ ግንኙነት ለቀጣይ የካርቴጆችና የሮማውያን ተጽዕኖዎች መንገድ ጠርጎ ሮማውያን ከክርስቶስ ልደት በኋላ በአንደኛው ክፍለ ዘመን ክልሉን ሙሉ በሙሉ ተቆጣጥረውት ነበር። በሰባተኛው ክፍለ ዘመን የአረቦች ወረራን ተከትሎ ወደ ቀጠናው የመጣው እስልምና የሞሮኮን ማንነት ለዘላለሙ ቢቀይረውም እስልምናን የተቀበሉት በርበሮች አረቦችን ከመንግስታቸው አስወጥተው በ788 ዓ.ም የተመሰረተውን የቀዳማዊ ኢድሪስ ስርወ መንግስት የፌዝ ከተማን የባህልና የሃይማኖት ማዕከል አድርጎ የመጀመሪያውን የሞሮኮ እስላማዊ መንግስትን አቋቋመ። አልሞራቢዶች በ11ኛው ክፍለ ዘመን፣ አልሞሃዶች በ12ኛው ክፍለ ዘመን የሞሮኮን ተጽዕኖ በሰሜን አፍሪካ አልፎ ተርፎም ወደ ስፔን በማስፋፋት በወቅቱ በጣም ኃይለኛ ከሆኑት የእስልምና ግዛቶች ውስጥ አንዱን መፍጠር ችለው ነበር። በ17ኛው ክፍለ ዘመን ስልጣን የጨበጠው የአላዋይት ዳይናስቲ በመሃል ወረራዎች ቢያጋጥሙትም ዛሬም ድረስ ሞሮኮ እየመራ የሚገኝ ስርወ መንግስት ነው። በ1912 ዓ.ም ፈረንሳይና ስፔን የአገሪቱን የተለያዩ ክፍሎች ተቆጣጥረው አብዛኛውን ክፍል ፈረንሳይ፣ ሰሜንና ደቡብ ሞሮኮን ደግሞ ስፔን ለ44 ዓመታት ከገዙ በኋላ
በ1956 ዓ.ም ንጉሥ መሐመድ አምስተኛ አገሪቱን ወደ ነፃነት በመምራት ሙሉ ሉዓላዊነቷን አስመልሷል። በዚህ መሃል ስለ ታዋቂው የ2000 ጦጣዎች ታሪክ አለማንሳት አይቻልም። በ1950ዎቹ ነበር ኢራቅ በአንበጣ መንጋዎች ምክንያት ከፍተኛ የሆነ የእርሻ ቀውስ ገጥሟት ነበር። እነዚህ መንጋዎች ሰብሎችን በማውደም የምግብ ዋስትናንና የገበሬዎችን ኑሮ አደጋ ላይ ሲጥሉ እንደ ጸረ ተባይ መድኃኒቶች ያሉ ባህላዊ የአረም ቁጥጥር ዘዴዎች ውጤታማነታቸው አናሳና በጣም ውድ ነበሩ። ታዲያ ኢራቅ የፈጠራ መፍትሄ ያስፈልጓት ነበር። ሞሮኮ ትክክለኛውን መልስ ነበራት። በማካክ ዝንጀሮዎቿ በተለይም የበርበሪ ማካክ የምትታወቀው ሞሮኮ ያልተለመደ የመፍትሄ ሐሳብ አቀረበች። ዝንጀሮዎች አንበጣዎቹን እንዲለቅሙና እንዲበሉ ወደ ኢራቅ መላክ። ሐሳቡ የተመሠረተውም አንበጣዎችን ጨምሮ ነፍሳትን በመብላት በሚታወቁት ዝንጀሮዎች ተፈጥሯዊ ባህሪ ላይ ነበር። ስለዚህም ሞሮኮ 2000 ዝንጀሮዎችን አንበጣዎችን አነጣጥረው እንዲያድኑና ሰልቅጠው እንዲበሉ አሰለጠነች። ዝንጀሮዎቹ ወደ ኢራቅ ተጓጉዘው በአንበጣ በተጠቁ አካባቢዎች የአንበጣውን ወረርሽኝ ለመቆጣጠር እንዲረዱ ተለቀቁ። በሚያስደንቅ ሁኔታ ዝንጀሮዎቹ የአንበጣ መንጋዎችን በመቀነስ ረገድ ውጤታማ ሆነው ለችግሩ ተፈጥሯዊና ለአካባቢ ተስማሚ የሆነ መፍትሄን ሰጥቷል። ወደ ታሪካችን ስንመለስ በ1956 ነፃነቷን ካገኘች በኋላ በንጉሥ መሐመድ አምስተኛ ስር አዲስ የሀገር ግንባታ ዘመን ውስጥ ገባችና ንጉሥ መሐመድ አምስተኛ በ1961 ዓ.ም ሕይወታቸው አልፎ ልጃቸው ንጉሥ ሐሰን ዳግማዊ ዙፋኑን ያዙ። ሐሰን ዳግማዊ ለ38 ዓመታት በመግዛት ዘመናዊቷን ሞሮኮ የቀረጹ ናቸው። በደማቅ ብዕር ከሰፈሩ ታሪካዊ ክስተቶች አንዱ የሆነውን በ1975 ዓ.ም የተካሄደው ግሪን ማርች ዘመቻ ሲሆን በወቅቱ ፈረንሳይና ስፔን ከሀገሪቱ ቢወጡም ስፔን ምዕራባዊ ሰሐራን አልለቀቀችም ነበረና ንጉሡ ሞሮካውያን ያለ ጠመንጃ ወደ ስፍራው የእግር ጉዞ እንዲያደርጉ ጥሪ ያቀረቡ። ወደ 350 ሺህ የሚሆኑ ሴትና ወንድ ሞሮካውያን ቁርአንን ይዘው የሀገራቸውን ባንዲራ እያውለበለቡ ያላንዳች የጦር መሳሪያ በስፔን ወታደሮች ወደሚጠበቀው ምዕራባዊ ሰሐራ በመጓዝ ስፔን ግዛታቸውን ለቃ እንድትወጣ በሰላማዊ መንገድ ጠይቀው ከብዙ አለመግባባቶችና ሽኩቻ በኋላ የሞሮኮ ወታደሮች ሳይሆኑ ተራ ዜጎች ያላንዳች ጠመንጃ ግዛታቸውን ደግሞ በማስመለስ ደም አልባ አድዋ ያካሄዱበት ደማቅ ታሪካቸው ነው። ግሪን ማርች። ንጉሥ ሐሰን ዳግማዊ በ1999 ሲሞቱ ልጃቸው ንጉሥ መሐመድ ስድስተኛ ተረከቡና በ2017 ዓ.ም ሞሮኮ ወደ አፍሪካ ህብረት እንደገና ተቀላቅላ ዛሬ ሞሮኮ በክልል ውስጥ በጣም የተረጋጉ ከሚባሉት ሀገሮች አንዷ ስትሆን ባህልን ከዘመናዊነት ጋር እያጣጣመች በመጓዝ በአፍሪካና በመካከለኛው ምስራቅ ፖለቲካ ውስጥ ቁልፍ ተጫዋች፣ በአውሮፓና በአፍሪካ መካከል ድልድይና ጠንካራ ባህልና ታሪካዊ ማንነት ያላት ሀገር ሆናለች። ዛሬ ድረስ ዘውዳዊ ስርዓትን ከሚከተሉ ጥቂት ሀገሮች አንዷ ስትሆን ከ1999 ዓ.ም ጀምሮ ሀገሪቱን እየገዙ ያሉት ንጉሥ መሐመድ ስድስተኛ ሀገሪቱን በበላይነት እየመሩ በፖለቲካና በሃይማኖታዊ ጉዳዮች ላይም ከፍተኛው ባለስልጣን የሆኑ ዱዋል ኪንግ ወይም ባለመንታ ስልጣን ሲሆኑ የውጭ ፖሊሲን፣ ደህንነትንና ኢኮኖሚ ልማትን ጨምሮ ዋና ዋና ውሳኔዎችን ይቆጣጠራሉ። መንግስት ሁለት ምክር ቤቶችን ያቀፈ ፓርላማ ሲኖረው የተመረጡ ባለስልጣናት የዕለት ተዕለት አስተዳደርን በሚመሩበት ጊዜ ንጉሱ ከመሪው የፖለቲካ ፓርቲ ጠቅላይ ሚኒስትሩን ይሾማሉ። በፖለቲካው ረገድ ከሰሜን አፍሪካ ጎረቤቶቿ ጋር ሲነጻጸር አፍሪካ ውስጥ ባልተለመደ ዘላቂ ሰላሟ ትታወቃለች። እንደ አሜሪካና ፈረንሳይ ካሉ የምዕራባውያን አጋሮች ጋር ጠንካራ ግንኙነት ያላት ሲሆን በአፍሪካና በመካከለኛው ምስራቅ ኢኮኖሚያዊና ዲፕሎማሲያዊ ግንኙነቶችን እያጠናከረች ነው። የሉዓላዊነት ጥያቄ በምታቀርብበት ምዕራባዊ ሰሐራ
ከፖሊሳሪዮ ግንባርና ከአልጄሪያ ተቃውሞ እየገጠማት ይገኛል። የሞሮኮ ዋና ከተማ የሆነችው ራባት በአትላንቲክ ውቅያኖስና በቡሬግሬግ ወንዝ ዳርቻ ላይ የምትገኝ ሲሆን የሀገሪቱ የፖለቲካና የአስተዳደር ማዕከል በመሆን ታገለግላለች። የራባት ታሪክ የጀመረው በአልሞሃድ ስርወ መንግስት የውጭ ወራሪዎችን ለመከላከል ካዛባ ኦፍቲ ኡዳያስ በመባል የሚታወቅ ወታደራዊ ምሽግ በ12ኛው ክፍለ ዘመን ሲገነባ ሲሆን ጠቃሚ የባህር ኃይል ጣቢያ ሆነና በ17ኛው መቶ ክፍለ ዘመን ከስፔን ለተባረሩት የአንዳሉሺያ ሙስሊሞች መሸሸጊያ በመሆን ባህሏና ስነ ህንፃዋ ላይ ተጽዕኖ አሳድረዋል። ሞሮኮ በ1912 ዓ.ም የፈረንሳይ ጥበቃ ስር በነበረችበት ጊዜ ራባት ከፌዝ ከተማ ጋር ስትነጣጠር ባላት ስትራቴጂካዊ ስፍራና መረጋጋት ምክንያት ዋና ከተማ ሆና ተመርጣ ሞሮኮ በ1956 ነፃነቷን ካገኘች በኋላም ራባት ዘመናዊነትንና ብሔራዊ አንድነትን እያሳየች ዋና ከተማ ሆና ቀጥላለች። ዛሬ ላይ ወደ 1.7 ሚሊዮን የሚጠጋ ህዝብ ያላት ሲሆን ከካዛብላንካ ቀጥላ ሁለተኛዋ ትልቅ ከተማ ሆና የመንግስት ተቋማት፣ ኤምባሲዎችንና ዋና ዋና ዩኒቨርሲቲዎች መገኛ ናት። ከካዛብላንካ ያነሰ የንግድ እንቅስቃሴ ቢኖርባትም ራባት በአስተዳደር፣ በትምህርት፣ በቱሪዝምና በአገልግሎቶች ላይ የተመሰረተ ጠንካራ ኢኮኖሚ አላት። ያልተጠናቀቀውና የ12ኛው ክፍለ ዘመን ሚናሬት የመስጂድ ማማ የሆነው የሐሰን ግንብ የአልሞሃድ አሻራ ሆኖ ሲቆም የማዞሊየም ኦፍ መሐመድ መካነ መቃብር ደግሞ የሞሮኮ የቀድሞ ነገሥታት ማረፊያ ማዕከል ሆኗል። ራባት መዲና የዩኔስኮ ያነገስ ቦታ ሲሆን ባህላዊ ውበቷን ጠብቃ ዘመናዊ ሰፈሮቿ ደግሞ የዘመናዊቷን ሞሮኮ ሕይወት ያሳያሉ። ሀገራችን ኢትዮጵያ በሞሮኮ ኤምባሲ የሌላት ሲሆን ወደ መዲናዋ ራባት ጉዞ ለማድረግም በኢስታንቡል ወይም ደግሞ በካይሮ ትራንዚት ማድረግን ይጠይቃል። ታዲያ ሞሮኮ ያለ ምክንያት የአፍሪካ ሆሊውድ አልተባለችም። ብዝሃነት ያስዋበው የመሬት አቀማመጧና ዕድሜ ጠገብ አርኪቴክቸሯ የባህል ማዕከል ብቻ ሳይሆን የሆሊውድ ዳይሬክተሮች አማናይ የአይን ማረፊያ ስላረጋትም ነው። ለምሳሌ በፈረንጆቹ በ2000 ዓ.ም የተሰራው ዝነኛው የግላዲያተር ፊልም ላይ የባሮቹ ጌታ ከላይ ተሰይሞ ባሮቹ አንገት ሲቀላሉ ከእንስሳት ጋር ሲፋለሙ ልባችን በመንጠልጠል እየደቃች እውነትም ሮም ያለንና እውነትም እልፍ ክፍለ ዘመናትን የኋሊት ፈርጥጠን ጥንታዊነት እስኪሰማን ድረስ ያሳመነን የፍልሚያ አሬና ዛሬ ድረስ በሞሮኮ ኦራዛቴ ግዛት ውስጥ ጥንታዊ አማልክት መስሎ የነገሰው የአይድ ቤርሃዶ ከ17ኛው ክፍለ ዘመን የሚጎተት ጥንታዊ የምሽግ ሰፈር ነው። የ2005ቱ ኪንግደም ኦፍ ሄቨን፣ የ2010 ፕሪንስ ኦፍ ፐርዢያ፣ ሆሊውድ ኦፍ ዘ ዴዘርት የሚል ተቀጽላ በተሰጠው በሞሮኮ የኦራዛቴ ግዛት ውስጥ የ2019 ጆን ዊክ ፊልም ላይ ዝነኛው ኬኑ ሪቭስ የሚንከራተትበት የበረሃ ሲን ጥንታዊቷ የመዲና ከተማን በያዘችው ኢሶሪያ የተቀረጸ ሲሆን ዛሬ ከምንጠራቸው በላይ ብዙ ዝነኛ የሆሊውድ ፊልሞች ተቀርጸውባታል። ሞሮኮ ግብርናን፣ ኢንዱስትሪና አገልግሎት ዘርፎችን በማጣመር በአፍሪካ ውስጥ በጣም የተረጋጋ ኢኮኖሚ ካላቸው ሀገሮች አንዷ ናት። ከአውሮፓ ጋር ያላት ስትራቴጂካዊ ስፍራ፣ የጠበቀ ግንኙነትና በመንግስት የሚመሩ ማሻሻያዎች በአፍሪካና በዓለም ገበያዎች ውስጥ ቁልፍ ተዋናይ አድርጓታል። የሞሮኮ ጂዲፒ ወይም ጠቅላላ የሀገር ውስጥ ምርት በ2024 ወደ 150 ቢሊዮን ዶላር ገደማ፣ የዜጎቿ የነፍስ ወከፍ ገቢ ደግሞ $4000 ገደማ በመያዝ ናይጄሪያ፣ ደቡብ አፍሪካ፣ ግብፅ፣ አልጄሪያና አንዳንድ ጊዜ ኢትዮጵያን ከላይ አድርጋ የአፍሪካ አምስተኛ ወይም ስድስተኛ ባለ ትልቅ ኢኮኖሚ ሆና ትመደባለች። ታዲያ እዚህ ጋር ልብ ልንለው የሚገባው የሀገራችን ኢኮኖሚ በጥቂት ቢሊዮኖች ቢበልጣትም
የሞሮኮን ህዝብ ከ3 እጥፍ በላይ ለሚሆነው የህዝብ ብዛታችን የማይመጣጠን ነውና የህዝቧ የነፍስ ወከፍ ገቢ ከኛ ከ3 እጥፍ በላይ ስለሚበልጥ በመካከላችን ትልቅ የኑሮ ልዩነት ፈጥሯል። በዓለማችን ላይ ከፍተኛ መጠን ያለው የፎስፌት ማዕድን የሎሚ ፍራፍሬ፣ የወይራና የአሳ አምራች ሀገሮች አንዷ ስትሆን ግብርና ከጠቅላላ ጂዲፒዋ 15 ከመቶ፣ በዓለም ላይ 70 ከመቶ የሚሆነውን የፎስፌት ክምችት ያላት ሲሆን ይህም በዓለም አቀፍ ደረጃ ቀዳሚ ኤክስፖርተር ያደርጋታል። ሞሮኮ የአፍሪካ ትልቋ የመኪና አምራች ስትሆን እንደ ሬኖ፣ ፔጆ እና ስቴላቲስ ያሉ ኩባንያዎች የውጭ ገበያ መኪናዎችን ያመርታሉና ኢንዱስትሪና ማዕድን ከጂዲፒዋ 30 ከመቶ፣ ታዋቂ መዳረሻዎቿ እንደ ማራኬሽ፣ ፌዝ፣ አጋዲር እና የሰሐራ በረሃ በዓመት ከ12 ሚሊዮን በላይ ቱሪስቶችን በመሳብ አገልግሎትና ቱሪዝም ዘርፍ ከጂዲፒዋ 55 ከመቶ አስተዋጽኦን በማበርከት ቀዳሚዎቹ ሲሆኑ የጨርቃ ጨርቅ ምርትም በተለይ ወደ አውሮፓ ለሚላኩ ምርቶች ትልቁ ዘርፍ ነው። የሞሮኮ ከረንሲ ድርሃም ሲሆን ይህ ቪዲዮ እስከተጠናቀረበት ቀን ድረስ $1 9.6 የሞሮኮ ድርሃም እየተመነዘረ ይገኛል። በ37 ሚሊዮን ህዝብ ብዛቷ በሰሜን አፍሪካ ውስጥ ብዙ ህዝብ ካላቸው ሀገሮች አንዷ ናት። ትልቋ ከተማና የኢኮኖሚ ማዕከል ካዛብላንካ፣ የፖለቲካ ዋና ከተማቸው ራባት፣ ታሪካዊና የቱሪስት ማዕከሏ ማራኬሽ፣ ጥንታዊ የባህል ዋና ከተማ ፌዝ፣ ወደ አውሮፓ የሚወስደው ሰሜናዊ መግቢያ በር ታንጂር ህዝብ በብዛት የሰፈረባቸው ዋነኞቹ ከተሞቿ ናቸው። ወደ 64 ከመቶ የሚሆኑ ሞሮኮውያን በከተሞች፣ 36 ከመቶ የሚሆኑት ደግሞ በገጠር አካባቢዎች በተለይም በአትላስ ተራሮችና በእርሻ አካባቢዎች ይኖራሉ። የገጠር ህዝቦች የበለጠ ባህላዊና ጠንካራ የማዚጊ ወይም ደግሞ የበርበር የባህል ተጽዕኖዎች አሏቸው። ሀገሪቱ ውስጥ አረቦችና በርበሮች አብዛኛውን ህዝብ ሲመሰርቱ ብዙ ሞሮኮውያን የአረብ በርበር የዘር ሐረግ ቅልቅል ቢኖራቸውም በሪፍ በመካከለኛው አትላስና በከፍተኛ አትላስ ተራሮች ውስጥ በግልጽ የሚነገሩ የበርበር ቋንቋ ተናጋሪ ማህበረሰቦችም አሉ። በተለይም በከተሞች ውስጥ አነስተኛ የአውሮፓውያንና ከሰሃራ በታች ያሉ አፍሪካውያን ማህበረሰቦችም ይገኛሉ። ሞሮኮ በአንጻራዊ ሁኔታ ወጣት የሆነ ህዝብ ያላት ሲሆን የዕድሜ አማካይ በግምት 29 ዓመት ነው። ዘመናዊና መደበኛው አረብኛ ፉሻ በመንግስት በትምህርትና በመገናኛ ብዙሃን ዘርፍ ውስጥ አገልግሎት ላይ ሲውል አማዚጌ ወይም ደግሞ በርበር ከ2011 ጀምሮ ኦፊሲያላዊ ቋንቋ ተብሎ ለማቆየትና ለማስተዋወቅ ጥረቶች እየተደረጉ ነው። ዳሪጃ የሞሮኮ አረብኛ በበርበር በፈረንሳይኛና በስፓኒሽ ተጽዕኖ ያደረበት የዕለት ተዕለት የንግግር ቋንቋ ሲሆን ከመደበኛው አረብኛ በእጅጉ የሚለይና ለሞሮኮ ብቻ የተለየ ዘዬ በመሆኑ ይታወቃል። የበርበር ቀበሌኛዎች በገጠር አካባቢዎች 40 ከመቶ ገደማ በህዝቡ የሚነገር ነው። አረብኛና በርበር ብሔራዊ ማንነቷን የሚገልጹ ቢሆንም ፈረንሳይኛና ስፓኒሽ ከቅኝ ግዛት ዘመን ጋር የሚያገናኙ ዛሬም በስፋት የሚውሉ ሲሆን እንግሊዝኛ ደግሞ የወደፊቱ ቋንቋ እየሆነ ይመስላል። ሞሮኮ ይፋዊ ሃይማኖቷ እስልምና ሲሆን 99 ከመቶ ህዝቧ የእስልምና ሃይማኖትን ይከተላሉ። ንጉሱም የምዕመናኑ አዛዥ ወይም ደግሞ አሚር አልሙእሜኒን በመሆን የፖለቲካ መሪና የሃይማኖታዊ ጉዳዮች ጠባቂ በመሆን ያገለግላሉ። በአብዛኛው የውጭ ሀገር ነዋሪዎችንና አነስተኛ ቁጥር ባላቸው የሀገሬው ተወላጆች ዘንድ ጨምሮ ክርስትና ደግሞ የህዝቡን 1 ከመቶ ይሸፍናል። በ20ኛው ክፍለ ዘመን አጋማሽ ከ250 ሺህ በላይ የአይሁድ ማህበረሰቦችን በመያዝ ከትልልቅ የአይሁዳውያን መኖሪያዎች አንዷ ነበረች ሞሮኮ። እስራኤል እንደ ሀገር ከተመሰረተች በኋላ ወደ እስራኤል ብሎ ወደ ፈረንሳይ ተሰደው ዛሬ ላይ በሞሮኮ ያሉት ከ2000 ያነሱ
ቤተ እስራኤላውያን ባህልና ሃይማኖታቸውን ጠብቀው ዛሬም በሞሮኮ እየኖሩ ይገኛሉ። የባህላዊና ሀገር በቀል የምግብ አይነቶቿ ለብዙ ምግብ የተሰናዳች ግዙፍ ሌማት ያስመስላታል። ታዲያ ከዝነኛ ምግቦቿ አንዱ በአንድ ወቅት ከጎረቤቷ አልጄሪያ ጋር የኔ ነው በሚል የተጋጩበት የአልጄሪያ ሚዲያዎችም ሞሮኮን የባህልና ቅርስ ዘራፊ ሲሉ ያብጠለጠሉበት፣ ነገር ግን የሰሜን አፍሪካ አገሮች የጋራ የምግብ ባህል የሆነው ኩስኩስ በተለምዶ ዕለተ ዓርብ ላይ የሚበላ በእንፋሎት ከሚበስል ሰሞሊና ስንዴ የሚዘጋጅ ሲሆን ከአትክልቶች፣ ከስጋ፣ የበግ፣ የበሬ ወይም ዶሮ እንዲሁም ጥሩ ጣዕም ካለው መረቅ ጋር ይቀርባል። ታጂን ስሙ በሚዘጋጅበት የሸክላ ድስት ስም የተሰየመ በዝግታ የሚበስል ወጥ ሲሆን ሎሚዎችና የወይራ ፍሬዎች ያሉት ዶሮ፣ ፕሪምስ ያለው በግ ወይም የአትክልት ታጂንና መሰል የተለያዩ አይነቶች ሲኖሩት እነዚህን መሰል ከ10 በላይ የሞሮኮ የምግብ አይነቶች የሌማቷ ሙላቶች ናቸው። ከሞሮኮ ዝነኛ መልኮች አንዱ የዲዝኒ አኒሜሽን ምስል ወይም የህልም ዓለም የሚመስለው ሰማያዊው ከተማ ሼፍሻዋን የፍጥረትን ሁሉ ቀልብ ሊስብ የተሰራ የውበት መተት ይመስላል። እያንዳንዱ ጎዳና፣ ግድግዳና ደረጃ በሚያስደንቅ ሰማያዊ ቀለም የተቀባችው ከተማ ውስጥ በጠባቡ መንገዶች ስትዞሩ ሰላማዊ፣ ከዚህ ዓለም ውጭ ያለ ቦታ እንደገቡ ይሰማዎታል። በ1471 ዓ.ም የተመሰረተችው ሼፍሻዋን በመጀመሪያ የምሽግ ከተማ የነበረች ስትሆን በኋላ ላይ በአንዳሉዥያ በበርበርና በአይሁዶች ባህሎች ተጽዕኖ ተደርጎባታል። ሌላው ወደ ፌዝ ኤልባሊ እንደገቡ ወደ ኋላ እንደተጓዙ ይሰማዎታል። የሞሮኮ ነፍስ ይጨብጣሉ። ይህ ለቱሪስቶች የተሰራ ከተማ ሳይሆን ለዘመናት ሳይለወጥ የቆየ ሕያውና ትንፋሽ ያለው የመካከለኛው ዘመን ዓለም ነው። የመዲና ከተማ ፌዝ የገበያዎች፣ መስጂዶችና ለዘመናት የቆዩ የእጅ ሥራዎች የተሞላ የ9000 ጠባብ መንገዶች መተላለፊያ ነው። ፌዝ በ789 ዓ.ም የተመሰረተች የሞሮኮ የመጀመሪያና ዋና ከተማ የነበረች ስትሆን አሁንም መንፈሳዊና ምሁራዊ ልቧ ነች። በ859 ዓ.ም የተመሰረተው የአል አራዊን ዩኒቨርሲቲ ዛሬም ድረስ አገልግሎት ላይ ያለ የዓለም ጥንታዊው ዩኒቨርሲቲ ነው። ሌላው የሚያስገርመው መኪናዎች ወደ መዲና መግባት አይችሉም። ልክ 1000 ዓመታት በፊት እንደነበረው ሁሉም ነገር በአህያ፣ በጋሪ ወይም ደግሞ በእግር ይንቀሳቀሳል። ሌላው ጎብኚዎችን የሚያጎርፈው የሰሐራ በረሃ ነው። የሰሐራ በረሃ ቦታ ብቻ ሳይሆን ስሜትም ጭምር ነው። ማነቂያ የሌለው የልብ ምቶን ሊሰሙት የሚችሉበት ጥልቅ ጸጥታ፣ ከማዕድ አድማስ ባሻገር የሚዘረጋ ወርቃማ አሸዋ ስሜት ነው። ይህ እርስዎ ከዘመናዊ ሕይወት በእውነት የሚያመልጡበትና ወደ ዘላለማዊ ነገር የሚገቡበት ነው። አንዳንዶቹ ከ150 ሜትር በላይ ከፍታ ያላቸው ኤርግ ቼቢ የሚባሉት ወርቃማ የአሸዋ ክምሮች ፀሐይ ስትወጣና ስትጠልቅ ከወርቃማነት ወደ ቀይነት የሚቀየሩበት ሁነት ትንግርታዊ ነው። በሞሮኮ የሚኖሩ ዘመዶን ወይም ጓደኛውን ደውለው ለመጠየቅ ከፈለጉ የአገሪቱ የስልክ ኮድ የሚጀምረው በ+212 ነው። ወደ ጂኤምቲ +0 ከምትቀየርበት ከረመዳን ወር በስተቀር ሞሮኮ የሰዓት አቆጣጠሯ ጂኤምቲ +1 ላይ ይገኛል። ይህም ማለት ጂኤምቲ +3 ላይ የምትገኘው ኢትዮጵያ ሞሮኮን በ2 ሰዓታት ትቀድማታለች። በረመዳን ጊዜ ደግሞ በ3 ሰዓት ትቀድማታለች ማለት ነው። ውድ የማራኪ ቤተሰብ በዛሬው የዓለምን ይወቁ ኤፒሶዳችን የበረሃዋ እንቁ ሞሮኮን ጎብኝተናል። በቀጣይ በሌላ አህጉር በሌላ ሀገር እስክንገናኝ ድረስ ሞሮኮዎቹ እንደሚሉት ወዳን አልማግረብ ደህና ሁኑ።